ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 5 ሰዓት ላይ የሻምፒየንስ ሊግ የምድብ የመጨረሻ ጨዋታ በአንፊልድ ሊቨርፑል ኳራባግን የሚጋጠም ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁን እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንደዚሁም ደውላን በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ መረጃዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግም ትችላላችሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በሁለቱም ቡድን በኩል በዛሬው ጨዋታ ላይ የሚያልፋቸውን ተጫዋቾች ይሆናል። በሊቨርፑል በኩል ያለውን ስንመለከት ኢብራሂማ ኮናቴ በአባቱ ህልፈት ምክንያት በዚህ ጨዋታ ላይ የማይኖር ይሆናል። ከሱ በተጨማሪም ግን ኩነር ብራድሊ፣ ጆቫኒ ሊዮኒ፣ ስቲቨን ባጀቲች፣ አሌክሳንደር ኢሳቅ እንደዚሁም ጆ ጎሜዝ በዚህ ጨዋታ ላይ የማይኖሩ ይሆናል። ለአሰልጣኝ አርነ ስሎት እንደ ጥሩ ዜና የሆነላቸው ግን ፌዴሪኮ ኬዛ በዚህ ጨዋታ የሚመለስ ይሆናል። በኳራባግ በኩል ያለውን ስንመለከት ሙሊኖውስኪ የተባለው ተጫዋች በዚህ ጨዋታ ላይ የመኖር ያለመኖሩም ሁኔታ አጠራጣሪ ነው እየተባለ ይገኛል። ከዛ ውጭ ግን ሁሉም ተጫዋቾች በጣም በጥሩ ጤንነት ላይ ናቸው የሚገኙት። ከዚህም በተጨማሪም ግን ቅዳሜ ዕለት የሊግ ጨዋታ ነበራቸው። ኳራባግ ከካፓስ ጋር ባደረጉ ጨዋታና 2-0 በተሸነፉበት ጨዋታ ላይ በቋሚነት ያስጀመሯቸው 11 ተጫዋቾች ከኢንትራ ፍራንክፈርት ጋር ካደረጉት ጨዋታ ላይ ካስጀመሯቸው 11 ተጫዋቾች በጣም በፍጹም የተለዩ ናቸውና በሙሉ ኢነርጂ ነበር በዛ ጨዋታ ላይ መጀመር የቻሉት። እንደዚሁም ከካፓስ ጋር የጀመሩት 11ዱም ተጫዋቾች በዚህ ጨዋታ ላይ በዛሬው ጨዋታ ላይ በቋሚነት አይጀምሩም እየተባለ ነው የሚገኘውና የአንድ ሳምንት እረፍት አግኝቷል። እነዚህ ተጫዋቾች በእርግጥ ተቀይረው የገቡ አሉ። እንደዛም ቢሆንም ግን በትኩስ ጉልበት ነው ይህንን ጨዋታ የሚጀምሩት። ያ ደግሞ ለኳራባግ ጥሩ አድቫንቴጅን ይሰጣቸዋል ተብሎ ይጠበቃል። በዛው ልክ ግን መጥፎ አድቫንቴጅም አላቸው። ይህም ምንድነው? ወደ ሊቨርፑል ወደ አንፊልድ መጥተው ነው ጨዋታን የሚያደርጉት። እናም ወደ አንፊልድ ሲመጡ እንግዲህ ከአዘርባይጃን ነው የሚመጡት። ይህም ማለት እንግዲህ በአንፊልድ እስከዛሬ ድረስ ከተጫወቱ ቡድኖች መካከል በጣም ረዥም ርቀት ተጉዞ የመጣው ክለብም አድርጎታል ኳራባግን። ይህ ደግሞ ለኳራባግ ዲስአድቫንቴጅ ይሆንበታል ተብሎ ነው የሚጠበቀው። ምክንያቱም ረዥም ርቀት ተጉዘ ኳስ ስትጫወት የራሱ የሆነ ዲስአድቫንቴጅ አለውና በዛም እንግዲህ ሊቨርፑሎች ሊጠቀሙ የሚችሉበት እድል አለ ተብሎ ይጠበቃል። ነገር ግን ኳራባግም የሚናቅም ቡድን አይደለም። ምክንያቱም ዘንድሮ እንኳን ያደረጋቸውን የሻምፒየንስ ሊግ ጨዋታዎች ስንመለከት ጥሩ የሚባል ነጥብ ነው ያለው። እስካሁን ድረስ እንግዲህ ባደረጋቸው 7 ጨዋታዎች 3ቱን በማሸነፍ በአንዱ አቻ ወጥቶ በ3ቱ ደግሞ ሽንፈት አስተናግዷል። ያሸነፋቸውን ጨዋታዎች ስንመለከት ኢንትራ ፍራንክፈርትን 3-2፣ ኮፐንሃገንን 2-0፣ እንደዚሁም ደግሞ ቤኔፊካን ፖርቹጋል ድረስ በመሄድ 3-2 በሆነ ውጤት ማሸነፍ ችሏል። አቻ የወጡት ደግሞ ከቼልሲ ጋር ነው የነበረው። 2-2 በሆነ ውጤት ነበር ያንንም ጨዋታ ማጠናቀቅ የቻሉትና ምን ያህል ጠንካራ ቡድን እንደሆኑ እንግዲህ በዚህ መረዳት እንችላለን። የተሸነፉትን ጨዋታ ስንመለከት በአያክስ 4-2፣ በናፖሊ 2-0፣ እንደዚሁም በአትሌቲክ ክለብ 3-1 በሆነ ውጤት ነው የተሸነፉ። ዘንድሮ የመጀመሪያ የሻምፒየንስ ሊግ ውድድር እንደ መሳተፋቸው መጠን ጥሩ የሚባል እንቅስቃሴን እያደረጉ ነው ማለት እንችላለን። በተለይ ደግሞ የሻምፒየንስ ሊግ ውድድሩ ከመጀመሩ በፊት ይህንን ስኬጁል ወይም ደግሞ ይህንን የጨዋታ መርሃ ግብር ብንመለከት ምናልባት ኮፐንሃገንን ሊያሸንፍ ይችላል። ከዛ ውጭ ግን ያሉትን ክለቦች ግን ያሸንፋል ብለን የምንገምት አይመስለኝም። በተለይ ደግሞ ቤኔፊካና ኢንትራ ፍራንክፈርት በጣም ጥሩ የሚባሉ ቡድኖች ናቸው እና ቤኔፊካን ሜዳው ድረስ ሄዶ ያሸንፋል የሚል ግምትም አልገመትንም ነበረ። እንደዚሁም ደግሞ ከቼልሲ ጋርም ራሱ አቻ በሆነ ውጤት ያጠናቅቃል ብሎ የገመተም ያለም አይመስለኝምና ይህንን ስንመለከት እንግዲህ ኳራባግ የሚናቅ ቡድን እንዳልሆነ እያሳዩት ያለው እንቅስቃሴ በደንብ የሚያሳየን ይመስለኛል። እንደዚሁም በዚህ ዙሪያ እንግዲህ ጀረሚ ፍሪምፖንግ ትናንትና በነበረው ጋዜጣዊ መግለጫ ላይም የሰጠው አስተያየት ነበረ። በሰጠው አስተያየት በባየር ሊቨርኩሰን እያለው እነዚህን ቡድን ገጥመናቸው ነበረ። በዛ ጨዋታ ላይ እንግዲህ መጀመሪያው አጋማሽ ላይ 2-0 ወይም 3-0 መርተውን ነበረ። ነገር ግን ሁለተኛው አጋማሽ ላይ የተለያዩ ነገሮችን ለዋውጥን በመግባታችን ነው ከጨዋታው ላይ ነጥብ ይዘን መውጣት የቻልነው እንጂ በጣም ጠንካራ የሚባል እንቅስቃሴን ማድረግ ችሎ ነበር የሚል አስተያየትን ሰጥቷልና ሊቨርፑሎችም እንግዲህ ወደዚህ ጨዋታ በሚገቡበት ሰዓት በጥንቃቄና በትኩረት እንደዚሁም ደግሞ ክለቡን ባለመናቅ ሊጮቱ ይገባቸዋል። በእርግጥ ሊቨርፑሎች በምድብ ጨዋታዎች ላይ በሜዳቸው የሚያደርጓቸው ጨዋታዎችን እንግዲህ ጥሩ የማሸነፍ ንጽጽር አላቸው። በተለይ ደግሞ ያለፉትን 14 የምድብ ጨዋታዎች በሜዳቸው ያደረጉትን ስንመለከት 13ቱን ማሸነፍ ችሏል። የተሸነፉት በአንዱ ብቻ ነው። እሱም 2009 ከፊዮሬንቲና ጋር ያደረጉት ጨዋታ ብቻ ነው። ከዛ ውጭ ግን ያደረጓቸውን እያንዳንዱ ጨዋታዎች ማሸነፍ ችሏልና በሜዳቸው ጠንካራ ቡድን እንደሆኑ በደንብ መመልከት ችለናል። እናም በዚህ ጨዋታ ላይም ሊቨርፑሎች ያሸንፋሉ ተብሎ ነው ከፍተኛ ግምት የተሰጠው። ነገር ግን ደግሞ ኳራባግን መናቅ የለብንም። እንደዚሁም ደግሞ የሊቨርፑል ወቅታዊ አቋምን ስንመለከት ራሱ ምናልባትም ኳራባጎች ሊቨርፑልን ሊያስደነግጡ የሚችሉበት እድል አለ ልንል እንችላለን። በተለይ ደግሞ ኳራባጎች በመከላከል ደረጃ በጣም ጠንካራ ሆነው ከዛ በካውንተር አታክ ሊቨርፑልን ለማጥቃት የሚንቀሳቀሱ ከሆነ ምናልባትም በዚህ ጨዋታ ላይ አሸንፈውም ራሱ ሊወጡ የሚችሉበት እድል ሊኖራቸው ይችላል። በተለይ ደግሞ የሊቨርፑል የተከላካይ ስፍራውን ከተመለከተን በዚህ ሰዓት እንግዲህ በጣም
እየተቸገረ ነው የሚገኘው። እንደሚታወቀው ቅድምም እንዳልኳቸው ኢብራሂማ ኮናቴ በአባቱ ህልፈት ምክንያት በዚህ ጨዋታ ላይ የማይሰለፍ ይሆናል። ጆ ጎሜዝም ከበርንማውዝ ጋር በነበረው ጨዋታ ተጎድቶ መውጣቱ አይዘነጋም። ጆቫኒ ሊዮንም የመጀመሪያው ጨዋታን ሳውዛምፕተን ጋር ባደረገበት ጨዋታ የኤሲኤል ጉዳት አጋጥሞት በዚህ ሰዓት እንግዲህ በሜዳ ላይ አይደለም የሚገኘው። እስከ ውድድሩ መጨረሻም ወደ ሜዳም አይመለስምና በዚህ ሰዓት ተፈጥሯዊ የሚባል የመሀል ተከላካይ ስፍራ ተጫዋች ያላቸው አንድ ብቻ ነው፣ እሱም ቨርጅል ቫንዳይክ ነው። ከሱ አጠገብ ግን የሚጫወት ሌላ ተፈጥሯዊ የመሀል ተከላካይ ስፍራ ተጫዋች የለም። በእርግጥ አሰልጣኝ አርነ ስሎት 3 አማራጮች አሏቸው። አንደኛው ራያን ግራቨንበርክ ነው፣ ሁለተኛው ዋታሮ ኤንዶ ነው፣ ሶስተኛው ደግሞ አንዲ ሮበርትሰን ነው። እነዚህ ናቸው ከሱ አጠገብ ሊሰለፉ የሚችሉት። ምናልባትም ደግሞ ወጣቱ ተጫዋችም እዚህ ጋር ያሳልፉት ይችላሉ። ነገር ግን ደግሞ ናሉ ላይ ከፍተኛ እምነት አላቸው ብዬ አላስብም። በዛ ምክንያቱም ከነዚህ ከሶስቱ አንዱን ያሰልፋሉ ተብሎ ነው የሚጠበቀውና የተከላካይ ስፍራው በጣም መዳከሙን ተከትሎ ኳራባጎችም በካውንተር አታክ እየሄዱ ያገኟቸውን አጋጣሚዎች የሚጠቀሙ ከሆነ ምናልባትም ሊቨርፑልን አሸንፈው ሊወጡ የሚችሉበት እድል አለ ብዬ አስባለሁና ሊቨርፑሎች እንግዲህ እዚህ ጨዋታ ላይ በጣም በትኩረት መጫወት መቻል አለባቸው። ይህ ጨዋታ በሻምፒየንስ ሊግ በዚህ ሲዝን እየተደረጉ በሚገኙ የምድብ ጨዋታዎች የመጨረሻ ጨዋታ ነው፣ 8ኛው ጨዋታ ነው። ለሁለቱም ቡድን እንግዲህ ይህ ጨዋታ በጣም አስፈላጊ የሚባል ነው። በተለይ ደግሞ ወደ ቀጣዩ ዙር ለማለፍ ሁለቱም ይህንን ጨዋታ ማሸነፍን ይፈልጋሉ። የሊቨርፑልን ስንመለከት እስካሁን ድረስ እንግዲህ ባደረጋቸው 7 ጨዋታዎች 5ቱን አሸንፈው በሁለቱ ተሸንፈው 15 ነጥብ በመሰብሰብ 4ኛ ደረጃ ላይ ነው የተቀመጠው። እናም ወደ 16ቱ ጥሎ ማለፍ በቀጥታ ማለፍ የሚፈልግ ከሆነ የግድ ይህንን ጨዋታ ማሸነፍ መቻል አለበት። በተለይ ከሱ በታች ያሉትን ቡድኖች ስንመለከታቸው ከቶተናም 5ኛ ደረጃ ላይ ከተቀመጠው ጀምሮ እስከ አትላንታ 13ኛ ደረጃ ላይ የተቀመጠው ክለብ ድረስ እንግዲህ ሊቨርፑልን በልጠው ወደ ቀጣዩ ዙር ማለፍ ይችላሉ ጨዋታዎቻቸውን ካሸነፉና ሊቨርፑል የሚሸነፍ ከሆነ። እንደዚሁም ደግሞ ከሱ በተጨማሪም ኢንተር ሚላን፣ ጁቬንቱስም ራሱ ሊቨርፑልን በልጠው ወደ ቀጣይ ዙር የማለፍ እድል አላቸው። ምክንያቱም እነዚህም ቡድኖች እንግዲህ 12 ነጥብ ላይ ነው የሚገኙት። ዛሬ የሚያሸንፉ ከሆነ ወደ 15 ነጥብ ከፍ ይላሉ። ሊቨርፑል የሚሸንፍ ከሆነ ደግሞ ወደ ታች ዝቅ ሊል ይችላልና ሊቨርፑሎች ወደ 16 ውስጥ በቀጥታ ማለፍ የሚፈልጉ ከሆነ የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። በተመሳሳይ መልኩ ኳራባግም ወደ 16ቱ ለማለፍ ቅድሚያ የሚደረግ የጥሎ ማለፍ ጨዋታ አለና ወደዛ ለማለፍ ይህንን ጨዋታ ማሸነፍ መቻል አለባቸው። በዚህ ሰዓት እንግዲህ በ7 ጨዋታዎች 3ቱን አሸንፈው በአንዱ አቻ ወጥተው በ3ቱ ተሸንፈው 10 ነጥቦችን በመሰብሰብ 18ኛ ደረጃ ላይ የተቀመጡት። እናም ወደ ጥሎ ማለፉ ለማለፍ ከፈለጉም እስከ 24ኛ ደረጃ ያለውን ቦታ ይዘው ማጠናቀቅ መቻል አለባቸው። ነገር ግን ከዛ በታች ያሉትን ቡድኖች ስንመለከታቸው በተለይ ናፖሊ በ8 ነጥብ 25ኛ ደረጃ ላይ፣ ኮፐንሃገን በ8 ነጥብ 26ኛ፣ እንደዚሁም ክለብ ብሩጅ በ7 ነጥብ 27ኛ ደረጃ ላይ የተቀመጡትና እነዚህ 3 ክለቦች ኳራባግን በልጠው ወደ ቀጣይ ዙር ለማለፍ እንግዲህ እድል አላቸው። እናም ኳራባግ ወደ ቀጣይ ጥሎ ማለፍ ጨዋታ ማለፍ የሚፈልግ ከሆነ በመጀመሪያ ደረጃ ትልቅ እድል የሚሰጠው ይህንን ጨዋታ ማሸነፍ ነው። ይህን ጨዋታ ካሸነፈ ደረጃውንም አሻሽለው ወደ ቀጣይ ዙር ማለፍ ይችላል። ካልሆነም ደግሞ ከዚህ ጨዋታ አቻ በሆነ ውጤት በማጠናቀቅ ከዛ በኋላ ከሱ በታች ያሉትን ቡድኖች መሸነፍ የሚጠበቅ ይሆናል። እንደዚሁም ቢሸነፍም ራሱ ከታች ያሉ ቡድኖች የሚሸነፉ ከሆነ ወደ ቀጣይ ዙር የማለፍ እድል አለው። እናም በዛ ምክንያትም ይህ ጨዋታ በጣም ተጠባቂ ጨዋታ ያደርጓል። እንደዛም ቢሆንም ግን ሊቨርፑሎች ይህንን ጨዋታ ያሸንፋሉ ተብሎ ነው የሚጠበቀው። ወቅታዊ አቋማቸውን ስንመለከት በተለይ ደግሞ ያለፉትን 5 ጨዋታዎች ስንመለከት ሊቨርፑሎች ካለፉት 5 ጨዋታዎች በሁሉም ውድድሮች በተደረጉት ማለት ነው ሁለቱን ማሸነፍ ሲችሉ በሁለቱ አቻ ወጥተው በአንዱ ሽንፈት አስተናግዷል። ሽንፈቱም ያስተናገዱት ቅዳሜ ምሽት ላይ ከበርንማውዝ ጋር ባደረጉት ጨዋታ ላይ ነው የነበረው 3-2 በሆነ ውጤት ነበር ያንንም የተሸነፉት። ከዛ በፊት ግን በሻምፒየንስ ሊግ ከማርሴ ጋር ባደረጉት ጨዋታ 3-2 በሆነ ውጤት ነበረ ማሸነፍ የቻሉት። በዛ ጨዋታ ላይ እንግዲህ ለሊቨርፑል ሳውዝ ላይ ሩሊ በራሱ ግብ ላይ እንደዚሁም ደግሞ ኮዲ ጋክፖ ነበረ ጎሎቹን ማስቆጠር የቻሉት። የኳራባግን ያለፉትን 5 ጨዋታዎች ስንመለከት ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በሁለቱ ደግሞ ሽንፈት አስተናግዷል። የመጨረሻ ጨዋታቸውን በካፓዝ ነበረ 2-2 በሆነ ውጤት የተሸነፉት። ከዛ በፊት ያደረጉትን የሻምፒየንስ ሊግ ጨዋታ ስንመለከት ደግሞ ኢንትራ ፍራንክፈርትን 3-2 በሆነ ውጤት ማሸነፍ ችሏል። ሁለቱም እንግዲህ በሊጋቸው ተሸንፈው እንደዚሁ ደግሞ በሻምፒየንስ ሊግ ደግሞ አሸንፈው ነው ወደዚህ ጨዋታ የሚመጡትና ይህንንም ጨዋታ እንግዲህ ለማሸነፍ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ይህ ጨዋታ እንግዲህ በሁለቱ ክለቦች መካከል የተደረገ በታሪክ የመጀመሪያው ጨዋታ ነው የሚሆነውና ይህንን ጨዋታ ማን ያሸንፋል የሚለው ነገር እንግዲህ አብረን የምንመለከት ይሆናል። ሊቨርፑሎች ግን ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። ቀደም እንዳልኳችሁ የሻምፒየንስ ሊግ ቶፕ 8ን ይዞ ለማጠናቀቅ አንደኛው ምክንያት ሊሆን ይችላል። ከዛ በተጨማሪም ግን በዚህ ሲዝን
ግን እያሳዩት ያለውን አቋም ስንመለከት የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። አሁን ላይ እንግዲህ አሰልጣኝ አርነ ስሎት ጫና ውስጥ ነው የሚገኙት። በተለይ ደግሞ በደጋፊው ዘንድ ዘንድሮ ሊቨርፑል እየሄደው ያለው ሂደት ተወዳጅነትን አላገኝም። ባሸነፍባቸው ጨዋታዎች ላይ ራሱ ምናልባት ጥቂት ጨዋታዎችን ብቻ ነው ልናነሳ የምንችለው። ከዛ ውጭ ግን ጥሩ የሚባል እንቅስቃሴንም እያደረጉ አይደለም የሚገኙት። እንደዚሁም ተደጋጋሚ ጨዋታዎችንም ባቸው ውጤት እያጠናቀቁ ነው፣ እንደዚሁም እየተሸነፉም ነው የሚገኙት። በእርግጥ ባለፉት 14 ጨዋታዎች የተሸነፉት አንድ ብቻ ነው፣ እሱም ቅዳሜ በበርነማውዝ 3-2 የተሸነፉበት ውጤት ነው። ከዛ ውጭ በፊት የነበሩትን 13 ጨዋታዎች አካባቢ ምንም አይነት ሽንፈት አላስተናገዱም። ነገር ግን ደግሞ ካሸነፏቸው ጨዋታዎች ይልቅ አቻ የወጧቸው ጨዋታዎች ይበልጡ ነበረ። እንደዚሁም ደግሞ ያደረጓቸው እንቅስቃሴም ያን ያህል የሚያረክ አይደለም የነበረው። መጨረሻ ደቂቃ ላይ በተቆጠሩባቸው ግቦችም አቻ በሆነ ውጤት ሲያጠናቀቁ መመልከት ችለን ነበርና ይህንን በደጋፊው ዘንድ እየደረሰባቸውን ያለውን ጫና ምን ለማቀነስ ከፈለጉ ከዛሬው ጨዋታ ጀምሮ እንግዲህ ጨዋታዎችን ማሸነፍን ብቻም ሳይሆን በጥሩ እንቅስቃሴ ጨዋታዎችን አሸንፈው መውጣት መቻል አለባቸው። ይህ ጨዋታ እንግዲህ ለአሰልጣኝ አርነ ስሎት በጣም ወሳኝ የሚባል ጨዋታ ነው። ምክንያቱም ይህንን ጨዋታ ተሸንፈው ምናልባትም በቀጥታ ወደ 16ቱ ዙር የማያልፉ ከሆነ የበለጠ ጫናዎች ጨምሮባቸው ምናልባትም ከስራቸውም ሲሰናበቱ ልንመለከት የምንችልበት እድል ሊኖር ይችላል ብዬ አስባለሁ። በእርግጥ አንዳንድ መረጃዎች ኤፍኤስጂዎች እስከ ውድድሩ መጨረሻ ድረስ ሊታገሷቸው ይችላሉ የሚሉ መረጃዎችን እየተናገሩ ነው የሚገኙት። ነገር ግን ደግሞ በኳራባክ በሜዳ የምትሸነፍ ከሆነ ግን በጣም ትልቅ ተጽዕኖ ሊፈጥር ይችላልና በዛ ምክንያቱም ከስራቸው ሊሰናበቱ የሚችሉበት እድልም ሊኖር ይችላልና ይህ ጨዋታ እንግዲህ ለአሰልጣኝ አርነ ስሎት ወሳኝ የሚባል ጨዋታ ነው። ከዛ በተጨማሪም ግን ይህንን ጨዋታ ስናስብ ሊቨርፑሎች ምን አይነት አሰላለፍን ይዘው ሊገቡ ይችላሉ፣ ምን አይነት አጨዋወትን ይዘው ሊገቡ ይችላሉ የሚለው ነገር እንግዲህ መነሳት ያለበት ጥያቄ ነው። ባለፉት ሁለት ጨዋታዎች ላይ እንግዲህ ሊቨርፑሎች 4-2-2 አይነት ፎርሜሽንን ነው እየተጠቀሙ የሚገኙትና በዚህ ጨዋታ ላይ ያንን ይደግሙታል ወይስ ወደ 4-2-3-1 ፎርሜሽን ይመለሳሉ የሚለው ነገር ለማየት የሚያጓጓ ነው። ከዛ በተጨማሪም ግን ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለው ነገር መነሳት ያለበት ነው። የኔን ግምት ሳስቀምጥ በተለይ አሰልጣኝ አርነ ስሎት ይዘውት ሊገቡት ይችላሉ የሚለውን የግምት አሰላለፍ ሳስቀምጥ በበረኛ ስንጀምር ማማርዳሽቪሊ በቋሚነት ይጀምራል ብዬ አስባለሁ። ያለፉትን ጊዜያቶች እንግዲህ ከካፕ ጨዋታዎች ውጪ ሙሉ ለሙሉ አሊሰን ቤከር ነው በቋሚነት እየጀመረ የሚገኘው። በተለይ ደግሞ ከጉዳት ከተመለሰ በኋላ ያመለጣቸውን ጨዋታዎች ስንመለከት በካራዋ ካፕ እና በኤፍኤ ካፕ የተደረጉ ጨዋታዎች ብቻ ናቸው። በዚህ ጨዋታ ላይ ኳራባክ እንደመሆናቸው መጠን ለአሊሰን ቤከር እረፍት ለመስጠት ሲባል ማማርዳሽቪሊን በቋሚነት ያስጀምራሉ ብዬ አስባለሁ። የተከላካይ ስፍራውን ስንመለከት በቀኝ ፉልባክ ቦታ ላይ አሁንም ጀረሚ ፍሪምፖንግ በቋሚነት ይጀምራል የሚል ግምት አለኝ። ከሱ አጠገብ በመሀል ተከላካይ ስፍራው ላይ ቨርጅል ቫንዳይክ እና ዋታሮ ኤንዶ ሲጀምሩ ልንመለከታቸው እንችላለን። በግራ ፉልባክ ላይ ዛሬ ሮበርትሰን በቋሚነት ይጀምራል የሚል ግምት አለ። በተለይ ደግሞ ከበርነማውዝ ጨዋታ በኋላ አሰልጣኝ አርነ ስሎት አንዳንድ ተጫዋቾች ተዳክመው መመልከት ችለናል የሚል አስተያየትን ሰጥተው ነበረና በዛ ምክንያትም ለሚሎስ ኬርኬዝ ተጨማሪ እረፍት ለመስጠት እንደዚሁም ደግሞ በቀጣይ በፕሪሚየር ሊጉ ከኒውካስል ዩናይትድ ጋር በጣም ወሳኝ የሚባል ጨዋታ አለ ከፊት ለፊታቸውና በዛ ጨዋታ ላይም እንግዲህ ሚሎስ ኬርኬዝ በቋሚነት ይጀምራል ተብሎ ነው የሚጠበቀው። እናም ተጨማሪ እረፍት ለመስጠት ሲባል በዚህ ጨዋታ ላይ አንዲ ሮበርትሰንን በቋሚነት ያስጀምራሉ ብዬ አስባለሁ። ከነሱ ፊት ባሉት ሁለት ቦታዎች ላይ ደግሞ ከርተስ ጆንሰን እና ራያን ግራቨንበርግ በቋሚነት ሊያስጀምሩ ይችላሉ ብዬ አስባለሁ። ከነሱ ፊት ለፊት ባሉት ሁለት ቦታዎች ላይ ደግሞ ዶሚኒክ ሶቦዝላይ እና ፍሎሪን ቪርስ በቋሚነት ሊያስጀምሯቸው ይችላሉ። እንደዚሁም በአጥቂው ስፍራ ላይ ደግሞ ሂጎ ኤኪቲኬን እና መሐመድ ሳላህን በቋሚነት ሊያስጀምሩ ይችላሉ የሚል ግምት አለኝ። በአጠቃላይ እንግዲህ ይህንን የግምት ያስቀምጥኩላችሁ አሁንም ተመሳሳይ 4-2-2-2 ፎርሜሽንን ይጠቀማሉ በሚል ነውና በእንደዚህ አይነት የሚጠቀሙ ከሆነ ይህንን አጨዋወት ስታይል ልንመለከተው እንችላለን። ወይ ደግሞ 4-2-3-1 የሚያደርጉትም ከሆነ ተመሳሳይ ተጫዋቾች ሆነው ነገር ግን ደግሞ ፍሎሪን ቪርስ ወደ ግራ ክንፍ መስመር ወጣ ይላል። እንደዚሁም ሂጎ ኤኪቲኬ ደግሞ 9 ቁጥር ቦታ ላይ ይሆናል። ከነሱ ኋላ ደግሞ ዶሚኒክ ሶቦዝላይ 10 ቁጥር ቦታ ላይ ሲጫወት እንመለከተዋለን የሚል ግምት ነው ያለኝ። እናንተስ ምን አይነት ግምት ነው ያላችሁ? በመጀመሪያ ደረጃ አሰልጣኝ አርነ ስሎት በዚህ ጨዋታ ላይ ምን አይነት ፎርሜሽንን ሊጠቀሙ ይችላሉ? ከዛስ ምን አይነት ተጫዋቾችን በቋሚነት ሊያስጀምሩ ይችላሉ? እነማን ሊጀምሩ ይችላሉ? እንደዚህ ጨዋታው ዙሪያ ያላችሁን ሀሳብ ጨዋታው ስንት ለስንት ሊያልቅ ይችላል? ሀሳባችሁን እንዳለ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።